2.4 ኮሎኒያል ፖሊሲስ ኤንድ አድሚኒስትሬሽን። በዚህ ለሰን ምዕራባውያኑ ቅኝ የገዟቸውን የአፍሪካ ሀገራቶች በምን አይነት የአስተዳደር ዘይቤ ያስተዳድሯቸው እንደነበረ ዲቴይል ወይንም በግልጽ እንመለከታለን። ምዕራባውያኑ በዋናነት አራት አይነት አስተዳደሮችን ተጠቅመው ነበረ ቅኝ የተገዙትን አፍሪካ ሀገራቶች ለማስተዳደር። የመጀመሪያው ካምፓኒ ሩል ይባላል። ሁለተኛው ዳይሬክት ሩል፣ ሶስተኛው አሲሚሌሽን ኦር ኢንዳይሬክት ሩል ይባላል። አራተኛው ደግሞ ሰትለርስ ሩል የምንለው ነው ማለት ነው። እነዚህን እያንዳንዱን ዲቴይል እንመለከታቸዋለን። The European colonial government used different methods of administration to administer colonies in Africa. ምዕራባውያኑ እንግዲህ ቅድም እንዳልኳችሁ የተለያዩ ሚንሶችን ወይም የተለያዩ ሜቶዶችን አይነቶችን ተጠቅመዋል አፍሪካን ለማስተዳደር። These methods of administrating varied from territory to territory and also among imperial powers. እንደተገለጸው እንግዲህ አስተዳደራቸው ከቦታ ቦታ ከግዛት ግዛት ይለያይ ነበር። These methods include company rule ቅድም እንዳልኳችሁ፣ direct rule and assimilation, indirect rule and as well as settler rule እንላቸዋለን ማለት ነው። በእነዚህ ሚንሶች ነበረ አፍሪካን ሲያስተዳድሩ የነበሩት። የመጀመሪያው ካምፓኒ ሩል እንግዲህ ካምፓኒ ሩል ማለት ባጭሩ አንድ ካምፓኒ የካምፓኒ ባለሀብት ግለሰብ ሊሆን ይችላል ወይንም ፕራይቬት ባለሀብት ያንን ካምፓኒውን አፍሪካ ምድር ላይ ይከፍታል ማለት ነው። ወይንም አንዲት የአፍሪካ ሀገር ላይ ይከፍታል። ለምንድነው ያንን ካምፓኒ የሚከፍተው? አፍሪካ ላይ በቂ የሆነ ናቹራል ሪሶርስ ስላለ ያንን ናቹራል ሪሶርስ ተጠቅሞ ሀብቱን ያጋብታል ወይንም ሀብቱን ያሳድጋል። በዛም እንግዲህ ሀገሩን ይጠቅማል ማለት ነው። In the early days of colonialism, European nations allowed the establishment of private companies that were granted large African territories to administer. በመጀመሪያዎቹ የቅኝ ግዛት ዘመኖች ማለትም በ1880ዎቹ ምዕራባውያኑ እንግዲህ ፕራይቬት ካምፓኒዎችን እንዲፈቅዱ ሀገራቶች ማለት ሀያላን ሀገራቶች ፈቅደው ነበረ። These companies were formed by businessmen who were interested in exploiting the natural resource of Africa and territory. ቅድም እንዳልኳችሁ ካምፓኒዎቹ አፍሪካ ላይ የሚከፈቱት የአፍሪካን ተፈጥሯዊ ሀብት ኤክስፕሎይት ለማድረግ ወይም ለመበዝበዝ ለመጠቀም ነው ማለት ነው። እነዛን ሀብቶች ተጠቅመው ባለሀብት ይሆናሉ የበለጠ ማለት ነው እነዛ ካምፓኒዎች። በምላሹ ካምፓኒዎቹ ሀገራቸውን ኢኮኖሚ ከፍ ያደርጋሉ። The company rules exercised from the 1880s to 1924 ከ1880ዎቹ እስከ 1924 ድረስ ነበረ ካምፓኒ ሩል ኤክሰርሳይዝ የተደረገው። The British South African Company is an example of company rule. It was formed in 1887 and lasted longer than the British East African Company. እንግዲህ በዋናነት እንደ ምሳሌ የምናነሳው the British South African Company የምንለው የፕራይቬት ካምፓኒ ነው። በደቡብ አፍሪካ የተከፍቶ የነበረው ካምፓኒ ማለት ነው። ያ ካምፓኒ በእንግሊዝ በምስራቅ አፍሪካ ከፍተው ከነበረው የበለጠ እድሜው ረዥም ነበረ ማለት ነው። The BSAC ማለትም the British South African Company under the control of John Cecil Rhodes used force and coercion to administer 3 territories: Nyasaland, North Rhodesia and South Rhodesia. ብሪቲሽ ኢስት አፍሪካን ካምፓኒ በሲሲል ሮሆደስ በሚባል ግለሰብ ነበር ይመራ የነበረው ካምፓኒው ማለት ነው። ይሄ ግለሰብ እንግዲህ 3 ሀገራቶችን ነው በቁጥጥሩ ስር አድርጎ ሲበዘብዝ የነበረው። ናያስላንድ የምንላት የዛሬዋ ማሊ፣ ኖርዝ ሮሆዲሺያ ደግሞ ዛምቢያ እና ሳውዝ ሮሆዲሺያ ደግሞ ዚምባብዌ ናቸው ማለት ነው። እነዚህን 3ቱን ሀገራቶች ያላቸውን ተፈጥሮ ሀብት እየበዘበዘ የቆየ ግለሰብ ነው ሴሲል ሮሆደስ ማለት። the company governed these colonies until 1924 እስከ 1924 ብሪቲሽ ሳውዝ አፍሪካን ካምፓኒ እነዚህን ሀገራቶች ገቨርን ሲያደርግ ወይንም ሲገዛ ቆይቷል። The company's rule failed due to shortage of finance and opposition from Africans and missionaries over their harsh company rule ማለት ነው። የካምፓኒ ሩል ወይንም ካምፓኒ ታይፕስ ኦፍ አድሚኒስትሬሽን የወደቀበት ምክንያት ምንድነው? ከአፍሪካኖች ከባድ የሆነ ተቃውሞ ደረሰው። ሲቀጥልም ደግሞ ሚሽነሪዎቹ ወይንም ሚስዮናውያኖቹ አፍሪካ ላይ ያደርሱት በነበረው ከባድ የሆነ ብዝበዛ ተቃውሞት ስለነበረ የካምፓኒ ሩል ሊፈርስ ወይንም ሊወድቅ ቻለ ማለት ነው።
ሶ ቅድም ያልኳችሁ ግለሰብ ሴሲል ሮሄደስ ማለት ይሄ ነው። እነዛን ሶስቱን ሀገራቶች ብቻውን ካምፓኒ በመክፈት ሲገዛ ሲበዘብዝ የነበረበት ሁኔታ ነበር ይሄ ግለሰብ እንግዲህ። ሶ ይህ ግለሰብ ሴሲል ሮሄደስ ማለት ነው went to South Africa in 1871 and 1889 በ1871 እና በ1889 ወደ ደቡብ አፍሪካ ሄዶ ነበር። he controlled 90% of world's diamond production and also dominated the gold market 90% የሚሆነውን የዓለምን ገበያ ተቆጣጥሮ ቆይቶ ነበረ። እንዲሁም የወርቅንም ገበያ በሱ ቁጥጥር ስር ማድረግ ችሎ ነበረ ማለት ነው። served as a prime minister of the British Cape Colony from 1890 up to 1896 ማለት ነው። የካፕ ኮሎኒ የምንላት የዛሬዋ ደቡብ አፍሪካ ራሷ ሀገሪቱ ማለት ነው። ከ1890 እስከ 1896 እንደ ጠቅላይ ሚኒስተር ሆኖ ተሹሞ ነበረ በእንግሊዝ ማለት ነው። ኤክስቴንድድ ብሪቲሽ ኮንትሮል ቱ አዘር ፓርትስ ኦፍ አፍሪካ የእንግሊዝን ግዛት ወደ ሌሎች የአፍሪካ ክፍሎች አስፋፍቶ ነበረ ማለት ነው ይህ ግለሰብ። ሶ የመጀመሪያው ካምፓኒ ሮል የምንለው ሀሳቡ ባጭሩ ይሄ ነው ማለት ነው። ሁለተኛው የአስተዳደር ዘይቤ ደግሞ ዳይሬክት ሩል ኤንድ አሲሚሌሽን እንለዋለን። ቀጥተኛ አስተዳደር እና አሲሚሌሽን ወይንም ማዋሃድ የምንለው ማለት ነው። ሶ እንመልከተው። the French, Belgians, Germans and Portuguese are considered to have used this model to govern their African colonies. ፈረንሳይ፣ ቤልጂየም፣ ጀርመን እና ፖርቹጋል እንግዲህ እነዚህ ዳይሬክት ሩል እና አሲሚሌሽን ነበር ሲጠቀሙ የነበሩት ማለት ነው ቀኝ የተገዙ ሀገራቶችን ለማስተዳደር። in the direct rule system African indigenous rulers local governments were removed and replaced by European personnel። በዳይሬክት የአስተዳደር ሲስተም እንግዲህ ኢንዲጂነስ አፍሪካውያኖች ወይንም ሀገሬው መሪዎች ማለት ነው ይወገዱና ቀኝ ገዢዎቹ ከራሳቸው ህዝብ ባለስልጣንን ይሾማሉ ማለት ነው በዳይሬክት ሩል ሲስተም። አፍሪካን ቺፍስ ዌር አሳይንድ አት ዘ ሎወር ሌቭል ኦፍ አድሚኒስትሬቲቭ ስትራክቸር ቱ ኮሌክት ታክስስ ሪክሩት ሌበር ኤንድ ሰፖርት ሩራል አፍሪካን ኦፕሬሽን። እንግዲህ አፍሪካውያኖች በገዛ ሀገራቸው ከስልጣናቸው ይነሱና ወደ ዝቅተኛ የስልጣን እርከን ይወርዳሉ ማለት ነው። ከነዛ መካከል እንግዲህ ታክስ መሰብሰብ ሊሆን ይችላል፣ ሰራተኛ መመልመል፣ እንዲሁም ደግሞ ትናንሽ የሆኑ አፍሪካውያኖች የሚያነሷቸውን ተቃውሞዎች እነሱን ማፈን ሰፕሬስ ማድረግ ነው ማለት ነው ስራቸው ሆኖ የነበረው። under the direct rule the French government considered its African colonies as parts of France። በዳይሬክት የሩል ሲስተም እንግዲህ የፈረንሳይ መንግስት ቀኝ የተገዙትን የአፍሪካ ህዝቦች እንደ ራሱ ዜጎች አድርጎ ያያል ማለት ነው። ነገር ግን ይሄ ፕራክቲካሊ ሲታይ ሀሰት ነው፣ እንደዛ አልነበረም። the French colonial policy of direct rule and assimilation was designed by አልበርት ሳሩት። እንግዲህ የፈረንሳይ ታይፕስ ኦፍ አድሚኒስትሬሽን ያ ማለት ዳይሬክት ሩል ቀጥተኛ አስተዳደር እና ማዋሃድ የሚለው ሀሳብ አልበርት ሳሮት በተባለ ግለሰብ ነው ዲዛይን የተደረገው ማለት ነው። the French colonial policy also incorporated association። ሌላኛው ደግሞ ፈረንሳይ ስትጠቀምበት የነበረው ፖሊሲዋ አሶሲዬሽን ይባላል። according to the assimilation policy መጀመሪያ ላይ አሲሚሌሽን እንመልከት። እንደ አሲሚሌሽን ወይንም እንደ ማዋሃድ ፖሊሲ ከሆነ አን አፍሪካን አፍተር ሪሲቪንግ ፍሬንች ኤጁኬሽን ስቱድ ኤ ቻንስ ኦፍ ቢከሚንግ ኤ ፍሬንች ማለት ነው። የፈረንሳይን ትምህርት ከቀመሰ በኋላ አንድ አፍሪካዊ ፈረንሳይ የፈረንሳይ ዜጋ የመሆን እድል አለው ይላል። እንደ አሲሚሌሽን ወይም እንደ ማዋሃድ ፖሊሲ ማለት ነው። assimilation accepted the inherent superiority of French culture over all others። assimilation policy የሌሎችን ካልቸር ወደ ታች በማድረግ የፈረንሳይ ባህል ብቻ ነው የበላይ ብሎ ያምናል ማለት ነው። so in practice the assimilation policy in the colonies meant the extension of the French language institution laws and customs ማለት ነው። የአሲሚሌሽን ይሄ ማዋሃድ የሚለው የፈረንሳይን ቋንቋ፣ ባህል፣ ህግ የበላይ ለማድረግ ነው እንጂ እውነት አፍሪካውያን ለአፍሪካውያኖች አስበው የፈረንሳይ ዜጋ ለማድረግ አስበው አይደለም ማለት ነው አሲሚሌሽን ፖሊሲን ያወጡት ማለት ነው። the other colonial approach France used in Africa was known as association። ቅድም እንዳልኳችሁ እዚች ላይ ሌላኛው ፈረንሳይ ስትጠቀመው የነበረው መንገድ አሶሲዬሽን የምንለው ነው ማለት ነው። it was the opposite idea of assimilation policy።
የአሲሚሌሽን ወይም ይሄ ማዋሃድ የሚለው ፖሊሲ ቀጥተኛ ተቃራኒ ሀሳብ ነው ማለት ነው። ኢት ኢምፕላይድ ዘ ሪሌሽንሽፕ ቢትዊን ዘ ኮንከረር ኤንድ ዘ ኮንከርድ ሹድ ቢ ዋን ኦፍ አሶሲዬሽን ማለት ነው። ምን የሚል ሀሳብ ነው ያለው? በገዢውና በተገዢው መካከል ያለው ግንኙነት የማዋሃድ ሳይሆን የገዥና የተገዢ ገዢው የበላይ ተገዢው የበታች ሆኖ የሚቆይበት አይነት ሲስተም ነው ማለት ነው አሶሲዬሽን ማለት። ናት ኦፍ አይደንቲቲ ኤንድ መርጂንግ ኢት ኤምፋሳይዝድ ኮኦፕሬሽን ቢትዊን ዘ ሩልስ ኤንድ ዘ ሩልድ ማለት ነው። መርጅ ማድረግ አንድ ማዋሃድ ሳይሆን በገዢውና በተገዢው መካከል ኮኦፕሬሽን ግንኙነትን ማሳለጥ ነው ማለት ነው አሶሲዬሽን የምንለው። ሁለተኛው የምዕራባውያኖቹ አፍሪካን ሲመሩበት የነበረው የአስተዳደር ዘይቤ ኢንዳይሬክት ሩል የምንለው ወይንም ደግሞ ኢ ቀጥተኛ አስተዳደር የምንለው ማለት ነው። ዘ አርክቴክት ኦፍ ዘ ብሪቲሽ ኢንዳይሬክት ሩል ፖሊሲ ዋዝ ፍሬዴሪክ ሉጋርድ። የኢንዳይሬክት ሩልን ክሬት ያደረገው ግለሰብ እንግዲህ ፍሬዴሪክ ሉጋርድ ይባላል። ሉጋርድ ኤክሰርሳይዝድ ዲስ ፖሊሲ ዌን ሂ ዋዝ ገቨርነር ኦፍ ናይጄሪያ ኤንድ ብሪቲሽ ኢስት አፍሪካ። ሉጋርድ እንግዲህ ይህንን አስተዳደራዊ ዘይቤ የፈጠረው ናይጄሪያን እና የእንግሊዝን የምስራቅ አፍሪካ ግዛቷን በሚያስተዳድርበት ጊዜ ነበረ ማለት ነው። ዲስ ሲስተም ኦፍ ገቨርናንስ ዩዝድ ኢንዲጂኒየስ አፍሪካን ሩለር ዊዝ ኮሎኒያል አድሚኒስትሬሽን። ከፈረንሳዩ የአስተዳደር ዘይቤ ከዳይሬክት ሩል ለየት የሚያደርገው ምንድን ነው? እዚህኛው ላይ ኢንዲጂኒየስ አፍሪካን ሩለሮች ወይንም የአፍሪካ መሪዎቹ ማለት ነው ራሳቸው አፍሪካውያኖቹ ሎካሎቹ እንዲያስተዳድሩ ይፈቀድላቸዋል ማለት ነው። ፍሬዴሪክ ሉጋርድ in his book The Dual Mandate in British Tropical Africa published in 1922 explained the importance of the indirect rule. 1922 ላይ ባሳተመው ዱዋል ማንዴት ኢን ብሪቲሽ ትሮፒካል አፍሪካ በሚለው መጽሐፉ ላይ እንግዲህ የኢንዳይሬክት ሩልን ጠቃሚነት ይገልጻል። አኮርዲንግ ቱ ሂም እንደሱ አገላለጽ ከሆነ ኢንዳይሬክት ሩል was preferable to administer colonies in Africa because it was the cheapest and most effective way. ኢንዳይሬክት ሩልን ይመርጥበት የነበረው ምክንያት ወይንም ፕሪፈር የሚያደርግበት ምክንያት እንግዲህ ቀላልና በጣም ኢፌክቲቭ ውጤታማ የሆነና ርካሽ ነው ደግሞ ለማስተዳደርም ያን ያክል ኮስት አያስወጣቸውም ነበረ ማለት ነው። ሶ በዚያ ምክንያት ነበረ ሉጋርድ የኢንዳይሬክት ሩል አድሚኒስትሬሽን ሲስተም የመረጠው ማለት ነው። ኢት ኦልሶ ሪዲዩስድ አፍሪካን ሬዚስተንስ። ሌላው ደግሞ ሌላው ጥቅሙ የኢንዳይሬክት ሩል ምንድን ነው? በአፍሪካኖች እንግዲህ ሬዚስተንስ ወይንም ተቃውሞ እንዳይነሳባቸው ያደርጋል ማለት ነው። ምክንያቱም በራሳቸው አስተዳዳሪዎች ስለሚያስተዳድሩ ማለት ነው። አንላይክ ዘ ፍሬንች ዘ ብሪቲሽ ሜድ ግሬተር ዩዝ ኦፍ አፍሪካን ከስተመሪ ሎው ማለት ነው። እንግዲህ ፈረንሳይ የራሷን ሀገር ባህል፣ ቋንቋ የበላይነት ለማስከበር ነበረ ዳይሬክት ሩልን ስትጠቀም የነበረው። እንግሊዝ ግን በተቃራኒው የራሳቸውን የሀገራቸውን ባህል እንዲጠቀሙ አፍሪካውያኖቹ በሀገራቸው ባህል እንዲጠቀሙ ትፈቅድ ነበረ ማለት ነው። The British indirect rule aggravated ethnic differences that emphasized difference in the dialect of language, dress and religion. ነገር ግን ምንድነው ጉዳቱ? እንግሊዝ ኢንዳይሬክት ሩልን ተጠቅማ በራሳቸው ባህል፣ በራሳቸው ቋንቋ፣ በራሳቸው ያለባበስ ዘይቤ እንዲኖሩ ብትፈቅድም ነገር ግን ልዩነት በሀገሪቱ መካከል ክፍፍል ልዩነት እንዲመጣ አድርጓል። የምን ክፍፍል? የቋንቋ፣ ያለባበስ እና የሃይማኖት ክፍፍል እንዲኖር አድርጓል ማለት ነው የእንግሊዝ የአስተዳደር ዘይቤዋ ማለት ነው። ሶ ኢንዳይሬክት ሩል ማለት ባጭሩ ይህንን ይመስላል። ሌላኛውና ሶስተኛው ሰትለርስ ሩል የምንለው ነው። ዩሮፒያን ኬም ኤንድ ሰትልድ ኢን አፍሪካ ኢን መኒ ኬዝስ ዲስፕሌሲንግ ኢንዲጂኒየስ አፍሪካንስ። ሶ በሰትለር ሩል ደግሞ ምዕራባውያኑ ይመጡና አፍሪካ ውስጥ አንዲትን ሀገር ከተቆጣጠሩ በኋላ የራሳቸውን ዜጋ እዛች ሀገር ውስጥ ያስገባሉ ማለት ነው። ለምሳሌ ኬንያ ጥሩ ኤግዛምፕል ነች። እንግሊዝ ኬንያን በተቆጣጠረችበት ጊዜ የኬንያዎችን ዜጎች ወደ ገጠራማው አካባቢ ወይንም ኢንፈርታይል የሆነው ለልማት ወደማይሆነው አካባቢ ወስዳ ትጥላቸውና የራሷን ዜጎች ወደ ተመቻች ህይወት ወይንም ወደ ተመቻቸው ምድር ታስገባቸው ነበር ማለት ነው። settlers colonies were found in northern Africa including the colonies of South Africa, southern and northern Rhodesia ቅድም ያልናቸው ዚምባብዌ እና ዛምቢያ ማለት ነው፣ አንጎላ፣ ሞዛምቢክ
ኤንድ ሳውዝ ዌስት አፍሪካ ወይም ናሚቢያ የምንላት ማለት ነው። ሶ ሰትለርስ ኮሎኒስ በእነዚህ በተጠቀሱት ሀገራቶች ይተገበር ነበረ ማለት ነው። ኢን አዲሽን ሰትለር ሩል ዋዝ ፕራክቲስድ ኢን ኬንያ ብሪቲሽ ኮሎኒ ኢን ኢስት አፍሪካ ኤንድ አልጄሪያ ፍሬንች ኮሎኒ ኢን ኖርዝ አፍሪካ ማለት ነው። ሌላኛው ደግሞ በኬንያ በእንግሊዝ ግዛት በነበረችው እና በኖርዝ ደግሞ በፈረንሳይ ግዛት በነበረችው አልጄሪያ ላይ ሰትለር ሩል ተካሂዶ ነበረ ማለት ነው። ሂር ዘ ፈርታይል ላንድስ ኦፍ ዘ አፍሪካን ፔዛንትስ ዌር ቴክን ኢን ጊቭን ቱ ማይኖሪቲ ዋይት ሰትለርስ ማለት ነው። ቅድም እንዳልኳችሁ ፈርታይል የሆነው ወይንም ልም የሆነው የመሬት ክፍል ለነጮቹ ይሰጣቸውና ጥቁሮቹን ወይንም ደግሞ ኢንዲጂኒየሶቹን በራሳቸው ምድር እንዲገለሉ ያደርጓቸው ነበረ ማለት ነው። ዘ አድሚኒስትሬሽን ወዝ ቬሪ ሃርሽ ኦን አፍሪካን ኤንድ ሬሲስት ማለት ነው። አስተዳደሩ እንግዲህ አፍሪካውያኖች ላይ በጣም ከባድ ነበረ፣ ሃርሽ ነበረ ማለት ነው። በጣም ይጨቁኗቸው ነበረ። ዲዩ ቱ ሰትለር ሩል አፍሪካንስ ቢኬም ሌበርስ ኤንድ ላንድለስ ቴናንትስ። በሰትለር ሩል የአስተዳደር ዘይቤ አማካኝነት እንግዲህ ብዙ አፍሪካውያኖች መሬት አልባና ጭሰኛ ሊሆኑ በቅተዋል ማለት ነው። ኢን ኬንያ ፎር ኤግዛምፕል ዘ ኪኩዩ ሁ ሎስት ዜር አንሴስትራል ቴሪቶሪ ኢን ዘ ሶ ኮልድ ዋይት ሃይላንድስ ቱ ዩሮፒያን ሰትለርስ ማይግሬትድ ኢን ማስ ቱ ግሮዊንግ አርባን ሴንተርስ ላይክ ናይሮቢ ኢን ሰርች ኦፍ ኤምፕሎይመንት። በኬንያ ለምሳሌ የኩኪው ማህበረሰቦች ከአንሴስተራቸው ከዘር ማንዘራቸው እየተዋረደ ይሰጣቸውን የነበረውን ግዛት ወይንም ቴሪቶሪ መሬታቸውን በነጮቹ በመቀማታቸው የተነሳ እንግዲህ ወደ ናይሮቢ ወደ ዋና ከተማይቱ ማለት ነው ወደዛች ስራ ለማግኘት ይሰደዱ ነበረ ማለት ነው። ኢን ጀነራል ኮሎኒያል አድሚኒስትሬቲቭ ፖሊሲስ ኢምፕሌይድ ባይ ዩሮፒያን ኮሎኒያል ሩለርስ ቫሪድ ፍሮም ካንትሪ ቱ ካንትሪ። ጀነራሊ ወይም እንደ አጠቃላይ ስንመለከተው ምዕራባውያኑ አፍሪካን ለማስተዳደር የተለያየ ሚንስ ወይንም የተለያየ ዘዴን የተጠቀሙት። ዲስፓይት ዚስ ዲፈረንስስ ኦል ኮሎኒያል ገቨርንመንት ሼርድ ሰርቲን ኮመን ፊውቸርስ። ነገር ግን ሁሉንም አንድ የሚያደርጓቸው መለያ ሀሳቦች አሉ። ከነዛ መካከል ኦል ኮሎኒያል ሲስተም ዌር አንድ ዴሞክራቲክ፣ ሁሉም ኮሎኒያል ወይንም ቅኝ ግዛታዊ ሲስተሞች አስተዳደራቸው አንድ ዴሞክራቲክ ወይንም ኢ ዴሞክራሲያዊ ነበረ ማለት ነው። ሁለተኛው በሁሉም ቀኝ ገዢዎች መካከል አንድ አይነት የሆነው ነገር ምንድን ነው? ኮሎኒያል ሩል ዋዝ ሞስት ኦፍን ኢምፖዝድ ዊዛውት ኮንሰንት ፍሮም ዘ አፍሪካን ፒፕል። በአፍሪካውያኖች ፈቃደኝነት አይደለም ሁሉም ቀኝ ገዢዎች አፍሪካን ቅኝ ሲገዙ የነበሩት ማለት ነው። ኢት ዋዝ ኢምፖዝድ ተጥሎባቸው ነው ማለት ነው። ሌላኛውና ሶስተኛው ደግሞ ኦል ፎርምስ ኦፍ ኮሎኒያል ሩል ኢንጌጅድ ኢን ዲቫይድ ኤንድ ሩል ማለት ነው። ሁሉም ቀኝ ገዢዎች ማለት ነው ከፋፍለህ ግዛ የሚለውን የአስተዳደር ዘይቤ ተጠቅመዋል ማለት ነው። ሶ ከፋፍለህ ግዛ ማለት በአፍሪካን ሀገራቶች መካከል በሃይማኖት፣ በቋንቋ፣ በአለባበስ፣ በባህል፣ በታሪክ እየለያዩ ይገዙ የነበሩት ማለት ነው። ጥንካሬያቸውን ያዳክሟቸው ነበረ እየለያዩ ማለት ነው። ሶ እንደ አጠቃላይ ይህንን ይመስላል ማለት ነው። ምዕራባውያኑ አፍሪካን ለማስተዳደር የተጠቀሟቸው ሚንሶች ማለት ነው። በቀጣይ ኤርሊ አፍሪካን ሬዚስተንስ ሙቭመንት አጌንስት ኮሎኒያሊዝም፣ ቅኝ ግዛትን ለማስወገድ አፍሪካውያኖች ያደረጉትን ትግል በቀጣይ ክፍል እንመለከታለን።